ዛሬ የምናየው የእግዚአብሔር ቃል ሐሳብ የዘገየ ሲመስልህ ይህንን ወቅ የሚል ነው። እንደምታውቁት የሐዋርያት ሥራ መጽሐፍ ሁለተኛው የሉቃስ ወንጌል መጽሐፍ በመባል የሚጠራ መጽሐፍ ነው። የሐዋርያት ሥራ መጽሐፍ የ30 ዓመት ታሪክን የያዘ መጽሐፍ ነው። የሐዋርያት ሥራ መጽሐፍ በወንጌላትና በመልእክታት መካከል ያለውን ክፍተት የዘጋ በተለይም የሐዋርያው ጳውሎስን መልእክቶች በሙሉ እምነትና ኮንፊደንስ እንድንቀበል ያደረገን ትልቅ ጋፕ ፊለር የሆነ መጽሐፍ ነው። መጽሐፉ በዶክተር ሉቃስ እጅ እንደተጻፈ በተለይም ደግሞ ቴዎፍሎስ ለተባለ ግለሰብ እንደተጻፈ የእግዚአብሔርን ቃል ስታነቡ ታገኛላችሁ። ይህ መጽሐፍ የ30 ዓመት መጽሐፍ ነው። ሉቃስ 30ውን ዓመት ሲጽፈው ለሁለት ከፍሎ ነው። የመጀመሪያው 15 ዓመትና ሁለተኛው 15 ዓመት። የመጀመሪያው 15 ዓመት ከምዕራፍ 1 እስከ ምዕራፍ 12 ያለውን ይይዛል። ሁለተኛው 15 ዓመት ከምዕራፍ 13 እስከ ምዕራፍ 28 ያለውን ክፍል ይይዛል። እንደምታውቁት ሉቃስ አሕዛብ ነው፣ አይሁዳዊ አይደለም። መልእክቱን ሲጽፍ ከሌሎቹ በተለየ መልኩ እነ ማቴዎስ እነ ማርቆስ ትኩረት ያልሰጡትን ትኩረት እየሰጠ ነው የሚጽፈው። ማቴዎስ አይሁዳዊ ነው፣ በስራው ደግሞ ቀራጭ ነበር። ማርቆስ ኢየሱስ ሊሞት ሲል ነው የተወለደው። እነ ማርቆስ ቤተሰብ ቤተክርስቲያን ነበር። ዮሐንስ በ17 ዓመቱ ነው ኢየሱስን የተከተለው። እነዚህን በመሳሰሉ ምክንያቶች ሌሎቹ ትኩረት ያልሰጡትን ጉዳይ ሉቃስ በደንብ ትኩረት ሰጥቶ ይጽፋል። የሚገርመው የሐዋርያት ሥራ መጽሐፍን ሉቃስ ሲጽፈው እጅግ በጣም ብዙ የእግዚአብሔር ተአምራቶችን ጽፏል። እግዚአብሔር በጳውሎስ በኩል ያደረጋቸውን ድንቅና ተአምራቶች ሁሉ ተናግሯል። አንድም ቦታ ራሱን ሉቃስ ብሎ አላስገባም። እኔም ነበርኩ 1 2 3 አጋንንት አስወጥቼ ነበር አይልም። ራሱን ሳያስገባ የጻፈው ሉቃስ በመጀመሪያዎቹ 12 ምዕራፎች ትኩረት የሰጠው ለቤተ ክርስቲያን እድገትና ለጴጥሮስ አገልግሎት ነው። አንድም ቦታ የራሱን ማንነትና ስም የራሱን የሆነ ኮንትሪቢዩሽን ሳይጠቅስ ጴጥሮስን አገልግሎትና የቤተ ክርስቲያን እድገት በተመለከተ በመጀመሪያዎቹ 12 ምዕራፎች ባሉት 15 ዓመታቶች ውስጥ ሉቃስ ይጽፋል። በአጭር አማርኛ የሐዋርያት ሥራ መጽሐፍ የ30 ዓመት መጽሐፍ ነው። 30 ዓመት ለሁለት ይከፈላል። የመጀመሪያው 15 ዓመትና ሁለተኛው 15 ዓመት። የመጀመሪያው 15 ዓመት ከምዕራፍ 1 እስከ ምዕራፍ 12 ነው። የ12ቱ ምዕራፍ ትኩረት ቤተ ክርስቲያን እድገትና የጴጥሮስ አገልግሎት ነው። ከምዕራፍ 13 እስከ 28 ያለው ደግሞ ቀሪው ሉቃስ የሚጽፈው ሁለተኛውን 15 ዓመት ነው። እሺ ሉቃስ ከሐዋርያት ሥራ መጽሐፍ ምዕራፍ 1 በስተቀር ባሉት ከምዕራፍ 2 እስከ ምዕራፍ 28 ባሉት 27 ምዕራፎች ውስጥ ሉቃስ የሚጽፈው 5 ነገሮችን ብቻ ነው። በ27ቱ ምዕራፎች ሉቃስ የሚናገረው 5 ጉዳዮችን ብቻ ነው። የመጀመሪያው የመንፈስ ቅዱስ መውረድ፣ ሁለተኛው የወንጌል መሰበክ፣ ሶስተኛው የተአምራት መደረግ፣ አራተኛው የቤተ ክርስቲያን ተከላ፣ አምስተኛው የሐዋርያት መከራ። ሐዋርያት ሥራ ባጭሩ ሰብሰብ ስታደርጉት በ27ቶቹ ምዕራፎች ውስጥ የሚነግራቸው 5 ነገር ነው። በመጀመሪያው መንፈስ ቅዱስ ወረደ ይላቸዋል። ከዛ ወንጌል ተሰበከ ይላቸዋል። ከዛ ተአምራት ተደረገ ይላቸዋል። ከዛ በኋላ ቤተ ክርስቲያን ተተከለ ይላቸዋል። ከዛ ሐዋርያት ያዩትን መከራ ይነግራቸዋል። ሉቃስ በምዕራፍ 7 ላይ በሐዋርያት ላይ የመጣው መከራ ምዕራፍ 8 ላይ 80 ቤተ ክርስቲያናትን እንደተከለ የታሪክ መጽሐፎችን ስታጠኑ ታገኛላችሁ። የምዕራፍ 7ቱ የሐዋርያት ሥራ መጽሐፍ ምዕራፍ 7ቱ መከራ ምዕራፍ 8 ላይ 80 ቤተ ክርስቲያንን የተከለው። ሉቃስ ቢረሳ ታምራት ይረሳል እንጂ መከራ ይረሳል። በጣም ኢምፖርታንት የሆነ ጉዳይ ስለሆነ የሚገርም ነው። አንደኛው የምነግራችሁ ጉዳይ ይሄ ነው። የምዕራፍ 7ቱ መከራ ለምዕራፍ 8ቱ 80 ቤተ ክርስቲያኖችን የተከለው። የ2013 ዓመተ ምህረት ምጣችሁ የ2012 ዓመተ ምህረት ምጣችሁ በህይወታችሁ ያለፈው ያለው ነገር
ለሚቀጥለው ዓመት ለሚቀጥለው ምዕራፋችሁ የሚያመጣው የሚተክለው የሚሰራው የእግዚአብሔር ፕሮግራም ቢኖር ነው። ነገር ዝም ብሎ አይመጣባችሁ። የምዕራፍ 7ቱ መከራ ለምዕራፍ 8 80 ቤተክርስቲያንን መትከል ከቻለ የዘንድሮ ለቅሷችሁ ፊታችሁን አበላሽቶ አይደለም የሚቀረው። የዘንድሮ መከራ ዝም ብሎ ስማችሁን አጥፍቶ አይደለም የሚቀረው። የበዛ ነገር ከፊት ለፊታችሁ አለ። እናት ልጇን በምጥ እንደምትወልድ እንደዚሁ እግዚአብሔር ቤተክርስቲያንን በእናንተ መከራ ውስጥ በእናንተ ጭንቀት ውስጥ ትውልዱን እግዚአብሔር በእናንተ ነገር ውስጥ ይወልዳል። አሜን ይባላል። እግዚአብሔር ዝም ብሎ ቻሌንጅ እንዲገጥማቸው አያደርግም። እግዚአብሔር ዝም ብሎ ድንጋይ እንዲወድባቸው አያደርግም። እግዚአብሔር ዝም ብሎ እናንተ አጣብቂኝ ውስጥ እንድትገቡ አያደርግም። የሚመጣ ነገር ስላለ ነው የሆነ ነገር የመጣው። ምጥ የሚመጣው ልጅ ሊመጣ ሲል እንደሆነ ልክ እንደዛ ክብር ሊመጣ ሲል መብዛት ሊመጣ ሲል ከፍታ ሊመጣ ሲል የመጣ ነገር መጥፎ አይደለም። እነግራችኋለሁ ከፊት ለፊታችሁ የበዛ የእግዚአብሔር ክብር ታያላችሁ። ሃሌሉያ አሜን። እሺ ሐዋርያት ሥራ መጽሐፍ ምዕራፍ 3 እና ምዕራፍ 4ን ስትመለከቱ ምዕራፍ 4 እንደዚህ እናነባል። ለሕዝቡም ሲናገሩ የካህናት አለቆችና የመቅደስ አዛዥ ሰዱቃውያንም ሕዝቡን ስላስተማሩና በኢየሱስ የሙታንን ትንሣኤ ስለሰበኩ ተቸግረው ወደ እነሱ ቀረቡ። እጃቸውንም ጭነውባቸው አሁን መሽቶ ነበርና እስከ ማግስቱ ድረስ በወህኒ አኖሯቸው። ነገር ግን ቃሉን ከሰሙት ብዙዎቹ አመኑ። የወንዶቹም ቁጥር 5000 ያህል ሆነ። በነገውም አለቆቻቸውና ሽማግሌዎች ጸሐፍትም ሊቀ ካህናቱም ሐናም ቀያፋም ዮሐንስም እስክንድሮስም የሊቀ ካህናቱም ዘመዶች የነበሩት ሁሉ በኢየሩሳሌም ተሰበሰቡ። እነርሱንም በመካከል አቆሞ በምን ኃይል ወይስ በማን ስም እናንተ እናደረጋችሁ ብለው ጠየቋቸው። በዚህ ቦታ አሁን ያነበብኩላችሁ ምዕራፍ 4 የምዕራፍ 3 ተቀጥላ ነው። በምዕራፍ 4 ላይ የምትመለከቱት ታሪክ በምዕራፍ 3 ላይ የተደረገ ተአምራት የወለደው ምዕራፍ ነው። ምዕራፍ 4 የዚህ ታሪክ የሚጀምረው ጴጥሮስና ዮሐንስ በ9 ሰዓት ወደ መቅደስ ሲሄዱ መልካም በሚባለው መቅደስ በር ላይ ተቀምጦ ለረጅም ዘመን ይለምን የነበረ ሰው ትኩር ብለ ወደ እኔ ተመልከት ብርና ወርቅ የለኝም ብሎ እንዳለውና እጁን ይዞ እንዳስነሳውና ሰውየው እየዘለለ መቅደስ እንደገባ ሲሰማ ምድር ሁሉ እንደተሰበሰበ ሀገር ሁሉ እንደተቀወጠ መጽሐፉ ይነግራቸዋል። ይህ ቦታ የአንድ ሽባ ሰው መፈወስ 2 ምዕራፎችን የሸፈነበት ሉቃስ ሰፊ ዘገባ የዘገበበት ጉዳይ ነው። የአንዱ ሽባ መነሳት ሰፊ ሽፋን የወሰደበት ቦታ ነው። ምዕራፍ 3 እና ምዕራፍ 4ን ሙሉን የሚወራው ሙሉን ለምዕራፍ 3 እና ለምዕራፍ 4 መጽሐፍ ምክንያት የሆነው የአንድ ሽባ የአንድ መልካም በሚባለው መቅደስ ደጃፍ ላይ ተቀምጦ ይለምን የነበረ ሰው መፈወስ ጉዳይ ነው። ሰፊ ሽፋን የተሰጠው በእርግጥ እግዚአብሔር አምላክ በከባድ ሁኔታ ውስጥ የሚያሳልፋችሁ ሰፊ ሽፋን ሊገልጣችሁ ስለሚፈልግ ነው። እሺ እና ሰውየው ተፈወሰ ይላቸዋል። አሁን መጽሐፉ ምንድነው የሚለው? ጴጥሮስና ዮሐንስ በ9 ሰዓት ወደ መቅደስ ሄዱ ነው የሚለው። እነ ጴጥሮስ ልማድ አላቸው በቀን 3 ሰዓት የመጸለይ ጠዋት 3 ሰዓት 6 ሰዓት እና 9 ሰዓት ላይ የመጸለይ ልማድ አላቸው። የአብርሃም የይስሐቅና የያዕቆብን ጸሎት ይጸልያሉ። የዚህ ቀን ለመጸለይ የሄዱት የያዕቆብን ጸሎት ብቻ ነው። የአብርሃምና የይስሐቅን ሊጸልዩ አልሄዱም። ለምንድን ነው ከተባለ ከአንድ ቀን በፊት በተነበረው ኮንፈረንስ በነበረው ፕሮግራም መንፈስ ቅዱስ ወርዶ ጴጥሮስ በመንፈስ ተሞልቶ በሰበከው ስብከት 3000 ሰው ድኗል። ስለዚህ እኚህ የዳኑትን ሰዎች ፋውንዴሽን ክላስ ጀምሮላቸው ይሆናል ብዬ አስባለሁ። እነሱን ሲያስተምር ቆይቶ ጠዋት ለጸሎት አልሄዱም። 9 ሰዓት ላይ ወደ መቅደስ ሲሄዱ ሰውየው ቁጭ ብሏል። ለማኙ ሰውዬ ቁጭ ብሎ ወደ እነ ጴጥሮስ እጁን ዘርግቶ እንደለመነ ታውቃላችሁ። ጴጥሮስ ያለው ጉዳይ አንድ ነገር ነው። ወደ እኔ ትኩር ብለህ ተመልከት አለ። ለማኝ በባህሪው አቴንሽን አይሰጥም። እንደዚህም ነው የሚለው። ያለፈ አግዳሚን ሁሉ ነው የሚጠይቀው። ስለዚህ አሁን አጠገባቸው ያለውን ሰው የእግዚአብሔር ነገር ትኩረት ይፈልጋል በሉት። ኦኬ ይሄ ሰውዬ ጴጥሮስ አስነሳው። እዚህ የሽባ ሰውዬ መነሳት ጉዳይ በጣም ደናቂ የሆነ ግራ መጋባት በከተማው ላይ ፈጥሯል። እና እነ ጴጥሮስ ይሄ ሰውዬ እንዴት ሊፈወስ እንደቻለ ዘገባ ሲዘግቡ ሳለ አለቆች፣ ካህናት፣ ሰዱቃውያን፣ ጸሐፍት ተሰበሰቡና መጥተው ጠየቋቸው። ወይኒ ቤት አሳደሯቸውና በማግስቱ አምጥተው ጠየቋቸው ይላል። አሁን ዋናው የምፈልገው ጉዳይ ምንድነው መሰላችሁ? ይሄ ሰውዬ ማለት ኢየሱስ በምድር በሚመላለስበት ጊዜ መልካም የሚባለው መቅደስ አካባቢ ቁጭ ብሎ ይለምኑ ከነበሩት አንዱ ሰው ነው። ይሄ ሰውዬ ሐዋርያት ሥራ መጽሐፍ ማለት ኢየሱስ ካረገ
ከ5 እስከ 7 በሚሞላው ዓመት ውስጥ ነው ይሄ ታሪክ የሆነው። በረጅም ጊዜ ውስጥ አይደለም። ኢየሱስ 33 ዓመት ተኩል በምድር ላይ በቆየ ጊዜ 3 ዓመት ተኩል ባገለገለበት ያገልግሎት ዘመን እንደውም እነ ጴጥሮስ የሚገቡበት መልካም የሚባለው መቅደስ ይሄ በጣም ኖን ፌመስ የሆነ መቅደስ ነው። ሰውየው እዛ አካባቢ ይቀመጣል፣ እዛ አካባቢ ይለምናል። ተሸክሞ ያመጡትና አስቀምጠውት እየለመነ ማታ ይወስዱታል። ይሄንን ሰውዬ ጌታ ኢየሱስ ክርስቶስ በምድር ላይ ባገለገለ ጊዜ ያቀዋል ነው እያልኳቸው ያሉት። ያቀዋል። የቤተ ሳይዳውን ሽባ ሲፈውሰው ይሄ ሰውዬ መልካም የሚባለው መቅደስ በር ላይ ቁጭ ብሎ ይለምን ነበር። 12 ዓመት ደም ሲፈሳት የነበረችው ስትፈወስ ይሄ ሰውዬ መልካም የሚባለው መቅደስ በር ላይ ቁጭ ብሎ ይለምን ነበር። ጣቢታ ኢየሱስ ክርስቶስ ገብቶ ያስነሳትን ሕፃኗን ልጅ ብትመለከቱ ሌሎቹንም ለምጻሞቹን ሲያነጻቸው፣ ሙታን ሲቀሰቅስ፣ እውራንን ሲያበራ፣ ሽባዎችን ሲተረትር ይሄ ሰውዬ መልካም የሚባለው መቅደስ በር ላይ ወላጆቹ ጠዋት እያመጡት ማታ ይወስዱታል። ቁጭ ብሎ የሚለምን ነው። እርግጠኛ ነኝ እነ ጴጥሮስ የሚገቡበትና የሚጸልዩበት መቅደስ ከሆነ ደግሞ ኢየሱስ ክርስቶስም እዛ አካባቢ እንደሄደና እንዳልቀረ እዛ መልካም የሚባለው መቅደስ አካባቢ ጌታ ኢየሱስ ሊገኝ እንደሚችል 100% ሌሎች የታሪክ መጽሐፎች ይናገራሉ። ግን ኢየሱስ ክርስቶስ የቤተ ሳይዳውን ጓደኛውን ፈውሶ ሲሄድ፣ ኢየሱስ ክርስቶስ 10 ለምጻሞች ፈውሶ ሲሄድ፣ ኢየሱስ ክርስቶስ 12 ዓመት ደም ሲፈሳት የነበረችውን የድካም መንፈስ የነበረባትን ስንቱን አረቀቱ ስንት ተአምር አድርጎ ሲያበቃ ይሄ ሰውዬ እዛ መልካም የሚባለው መቅደስ ከቁጭ አድርጎት ነው ሄደው። ሳይፈውሰው ነው ሄደው። አንዳንድ ጊዜ እግዚአብሔር እንደዚህ ያደርጋል። እዚህ ሰውዬ ጉዳይ እጅግ ታላቅ አነጋጋሪ ጉዳይ እንደሆነ ማወቅ ከፈለጋችሁ እነ ጴጥሮስን መጥተው የጠየቋቸው ሰዎች ተራ ሰዎች አይደሉም። ሰዱቃውያንና ጸሐፍት ናቸው የመጡት። ጸሐፍት የሚባሉት ሰዎች ደግሞ ከሰዱቃውያንና ከፈሪሳውያን በላይና በፊት ለሕጉ ጥብቅና የሚቆሙ ታላቅ ሰዎች ናቸው። ጸሐፍቶች ማለት ሕጉን በቃላቸው ሙሉ በሙሉ የሚይዙ ናቸው። ነጠላ ሰረዝና ድርብ ሰረዝ ሳይቀራቸው አንድም ነገር 2 ነጥብና 4 ነጥብ የቱ ጋር እንደሚሆን በትክክል የሚያውቁ ናቸው። ጸሐፍት ማለት ከሰዱቃውያንና ከፈሪሳውያን በላይ የሕጉ ጠበቆች ናቸው። መጽሐፉ ቢያረጅ ወይም ቢጠፋ እነዚህ ጸሐፍት እስካሉ ድረስ ተመልሶ መጽሐፉ እንዳለ 100% እርግጠኛ ናቸው። እና እነዚህ ጸሐፍት የሚባሉት እነ ጴጥሮስን የጠየቋቸው ሐዋርያትን የጠየቋቸውን ጥያቄ ስትሰሙ እንደዚህ የሚል ነው። በማን ስምና በምን ኃይል ነው? ምክንያቱም እነዚህ ሰዎች ያውቃሉ። እነዚህ ሰዎች የኤርትራ ባህር ዕውቀት አላቸው። እነዚህ ሰዎች የብረቱ መንሳፈፍ ዕውቀት አላቸው። እነዚህ ሰዎች በኤዶሚያስ ምድረ በዳ ውሃ እንደ ጎርፍ እንደመጣ ዕውቀቱ አላቸው። የሕጉን መጽሐፍ ነጠላ ሰረዝና ድርብ ሰረዝ ሳይቀር በደንብ የሚያውቁ ናቸው። እነዚህ ሰዎች ያ ነቢይ ለዛች ሴት ጸልዮ ልጅ እንደወለደችና እንደሞተባት ከሞት እንደተነሳ በደንብ ያውቃሉ። እነዚህ ሰዎች ሰማይ ተከፍቶ ስጋ እንደወረደ ያውቃሉ። ከድንጋይ ውሃ እንደጠጡ ያውቃሉ አባቶቻቸው። እነዚህ ሰዎች ኢያሪኮ ወደ ታች እንደሰመጠ ያውቃሉ። የማያውቁት ዕውቀት የለም። እነዚህ ሰዎች እግዚአብሔር በጸናች ክንዱ ግብጽ ምድረ በዳ እንዳወጣቸው በደንብ ያውቃሉ። የእግዚአብሔርን ችሎታ የእግዚአብሔርን አደራረግ በደንብ ያውቃሉ። በዚህ ሰውዬ ላይ ግን የሆነው ነገር ከነሱ አንደርስታንዲንግ፣ ከነሱ የመጽሐፍ ዕውቀት፣ ከነሱ የዘመናት ጥናት በላይ ነው። እዚህ ሰውዬ ችግር ላይ ፒኤችዲያቸውን ሰርተዋል፣ ተመራምረውበታል። ሕጉ እንደዚህ ይላል፣ ሰው ያለምንም ምክንያት ሽባ አይሆንም ይላሉ። ተመርቀውበታል ችግሩ ላይ። ግን በዚህ ሽባ ሰው ሕይወት ላይ የሆነው ነገር አሁን ከዘመናት የመጽሐፍ ጥናታቸው ከኦሪት ዕውቀታቸው ከሚያውቁት ካካበቱት ልምድ በላይ የሆነ ነገር ነው ይህን ሰው ያንቀሳቀሰው። እና ሐዋርያቱን ሄደው እንደዚህ አሉ፣ በማን ስምና በምን ኃይል ነው አሉ። ሊገባን አልቻለም፣ ልንረዳው አልቻልም፣ ልናገኘው አልቻልም። እኛ ባለን የመጽሐፍ ዕውቀት የዘመናት ጥናት የዚህ ሰውዬ ጉዳይ እንዴት እንደሆነ መረዳት አልቻልንም አሉ። ዛሬ መታ ነግራችኋለሁ፣ ከሰዎች ዕውቀት በላይ የሆነ የእግዚአብሔር በረከት ቤታችሁ ይገባል። ዲፋይን የማያረጉት የማያብራሩት እንዴት ይሆናል ብለው የማይደርሱበት የእግዚአብሔር ዕውቀት በቤታችሁ ይሆናል። ምክንያቱም ይሄ ሰውዬ ለዘመናት መቅደስ ጋር ቁጭ ብሎ ሲለምን ያዩታል። መቅደስ ጋር ቁጭ ብሎ ሲገቡ ብዙ ሰዱቃውያን፣ ብዙ ፈሪሳውያን፣ ብዙ የሃይማኖት አባቶች አልፈውት ገብቷል። እሱ ብቻ አይደለም፣ የሕይወት ራስ የሆነው የናዝሬቱ ኢየሱስም ትቶት ሄዷል። አልፈወሰውም። ቁጭ አድርጎት ሄዷል። ይገርምሃል፣ ቁጭ አድርጎት ሄዷል። ተአምረኛ ሰው ነው።
ከዘገየባችሁ ይሄን ወቁ። የዘገየባችሁ ሰዎች ይሄን ወቁ። የሚገርም የቤተ ሳይዳው ሰውዬ መፈወስ ያመጣው ምንም ነገር የለም። ይሄ ሰውዬ ላይ እግዚአብሔር ሜጋ ነገር ፕሮግራም አድርጎበታል። ከዚህ ሰው መፈወስ በኋላ 5000 ሰዎች ድነዋል። ሜጋ ቸርች ነው ፕላንት የተደረገው። የዚህ ሰው መፈወስ አገሪቷን ነው ያዳነው። እነግራችኋለሁ እግዚአብሔር የሚዘገይባችሁ ጠልቷችሁ ሳይሆን ለታላቅ ፍጻሜ ነው። አሜን ይባላል። ለታላቅ ክብር ነው የሚዘገየው። ስማ ለእናንተና ሰጥቶ እናንተን ካቆያችሁ፣ እነዛን አስነስቶ እናንተን ካስቀመጣችሁ፣ ሌሎቹን አስታውሶ እናንተን የረሳችሁ ከመሰላችሁ እናንተ ጋር እንዲቆይ ያደረገው አንድ ጉዳይ አለ። የበዛ ፍጻሜ አሜን ይባላል። ታላቅ ነገር ይሰራባችኋል። ትልቅ ነገር ያከናውንባችኋል። ጌታ ኢየሱስ መልካም የሚባለው መቅደስ አካባቢ ገብቶ ሲወጣ ያየው ይመስለኛል። ይሄን ሰውዬ አንተ ተቀመጥ ቤተክርስቲያን ተክልብሃለሁ ብሎት ነው ሄደው። ተቀመጥ አንተ ፍራሽን ይዘው ወደ ቤት የምትገባ አይደለም። አንተ ምስጋናን ይዘው ወደ ቤት የምትገባ አይደለም። አንተ ያንተ ነገር ይቆይ። የዚህ ሰውዬ ነገር የቆየው ከመቅደስ ርቆ አይደለም። መቅደስ በር ላይ ሆነው ነው። ለመንፈሳዊ ነገር ሩቅ ስለነበር አልነበረም ሰውዬው የተቀመጠው። አገልጋዮች ስለማያውቅ አይደለም ሰውዬው የተቀመጠው። ሰውዬውን ያስቀመጠው እግዚአብሔር ያሰበው እግዚአብሔር ያቀደው ነገር ስለነበረ ነው። ዛሬ ነግራችኋለሁ ታላቅ ነገር በሕይወታችሁ ይሆናል። የዘገየባችሁ ሰዎች ቀበሌ 01 እንደናንተ አይነት ጥያቄ ያለውን ሰው አንስቶ እናንተን ካስቀመጣችሁ ላይ ሰፈር መልሶ እታይ ሰፈር እናንተን የተዋችሁ ከመሰላችሁ እናንተ አካባቢ አንድ ዲቫይን ፕሮግራም የእናንተ ነገር ወይ ከፊት ወይ ከኋላ የሚመጣ ወይ የሚከተል ነገር አለ። አልሰማችሁኝም? የእናንተ ነገር በመጽሐፍ ቅዱስ ውስጥ ነገር የዘገየባቸው ሰዎች ወይ ከነሱ ፊት ወይ ከነሱ ኋላ ዲቫይን ፕሮግራም አብሮ የሚመጣላቸው ሰዎች ናቸው። ከዮሐንስ ኋላ ኢየሱስ መጥቷል። ከይስሐቅ በኋላ ዓለም ተባርኳል። ወይ ከፊት ወይ ከኋላ ጠርጥሩ። የእናንተ ነገር ከዘገየ መጠርጠር አለባችሁ፣ ከቆየ መጠርጠር አለባችሁ። ስማ ስለማታምን አይደለም ያንተ ነገር የዘገየው። ሌሎቹ አምነው አይደለም የተነሱት። መዳን ትፈልጋለህ ወይ ብሎ ሲለው የቤተ ሳይዳው ሰውዬ የመለሰው አንድ ጉድ ዘመድ የለኝም ሰው የለኝም ይላል። መነሳት በሰው የሚመስለው ሰው ነው። ለሱ መነሳት በሰው በዘመድ ነው። ይሄ ሰውዬ የተቀመጠው ስለማያምን አይደለም። አንዳንዶቻችሁ የዘገየባችሁ አላማኝ ስለሆናችሁ አይደለም። እግዚአብሔር ከዘገየባችሁ ወይ ከፊት ወይ ከኋላ ወይ የሚጻፍ ወይ የሚፈጸም ዲቫይን ፕሮግራም ስላለን ዞት ሄደ። ይሄን ሰውዬ ለጉድ አስቀምጦት ሄደ። ይሄን ሰውዬ ኢየሱስ በምድር ላይ በነበረበት ጊዜ ከፍተኛ የፈውስ ሪቫይቫል ነበር። የክብር ጊዜ ነበር። ብዙ ዕውራኖች አይተዋል። ብዙ ሽባዎች ተተርትረዋል። ብዙ ጥያቄዎች ተመልሰዋል። መቃብር ተፈንቅሏል። አልዓዛር ከሞት ተነስቷል። አልዓዛርን ከሞት የጠራ ሽባዎችን የተረተረ ዕውሮችን ያበራ ለምጻሞችን ያነጻ ጌታ እሱ እዛ መልካም የሚባል መቅደስ ጋር ቁጭ ብሎ ትቶት ሄዷል። የዘገየው ነገሩ የቆየው ነገሩ ከሱ በፊትና ከሱ ኋላ የሚጻፍና የሚፈጸም ዲቫይን ፕሮግራም ስላለ ነው እንጂ ወዳጆቼ እናንተ መባ የሰጣችሁበት አስራት የሰጣችሁበት የምታገለግሉበት የምታጸዱበት የምትንበረከኩበት የምታመልኩበት እጃችሁን አንስታችሁ ጌታን የተቀበላችሁበት ቤተ ክርስቲያን እናንተ ያላችሁ አይነት ጥያቄ ይዘው ተመሳሳይ ግን መልስ ይዘው እናንተ በጥያቄ በተመሳሳይ ጥያቄ ውስጥ እነሱ መልስ ይዘው ምን ማለት ነው? በሌላ አማርኛ ኤችአይቪ ፖዚቲቭ ልትሆን ትችላለህ ወይ ልትሆን ትችላለህ፣ ስኳር በሽተኛ ልትሆን ትችላለህ። የሆኑ ሰዎች ቆመው ይሄው ነፃ ሆንኩ ብለው ሲሉ አንተ ያንኑ ጥያቄ ዛ ዓመታት እየተቆጠረ አይችልም እንዳትል አስችሎ አሳይቷል። አይመልስም እንዳትል መልሶ አሳይቷል። አያደርግም እንዳይባል አድርጎ አሳይቷል። ታዲያ ለምንድን ነው የኔ ነገር የቆየው ካልክ ወይ ከፊት ወይ ከኋላ የሚጻፍና የሚፈጸም የእግዚአብሔር ክብር አለ። አሜን ይባላል።
አያቴና እኔ ሽርክ ነን። አሰለፈች የሽጥላ ትባላለች። የኔ አያት አንደኛ ነች። አያቴ እኛ ቤት ውስጥ ብዙ ልጆች ነው ያደግነው። የኔ አያት ጠዋት ቁርስ መስጠት ስትጀምር ከፊትም በሆን ከኋላ ነው የምትሰጠኝ። ከፊትም በሆን ከኋላ ነው የምትሰጠኝ። እስሯ ቁጭ ብዬ አናቴን እያለፈች ትሰጣለች። ለምን እንዳቆየችኝ የሚገባኝ ሁል ጊዜ ሁሉም ከሄዱ በኋላ የምትሰጠኝ ነው። ለምን እንዳቆየ የሚገባው እሱ ነው። አምላክ አሳንሶ ሳይሆን አተልቆ ምርኮን ይመልሳል። ለምን እንዳቆየ እንቁልጭልጭ እያለ አይደለም። እንድታንስ አይደለም ያቆየ፣ እንድታፍር አይደለም ያቆየ፣ ከሰው በታች እንድትሆን አይደለም ያቆየ። የሚበልጥ ክብር አለው የሚል አንድ ሰው አሜን ይበል። ለምን እንዳቆየኝ ያውቃል እሱ። አላየችኝም እንዳትል አይታኛለች። ከማየትም አልፋ አጠገቧ ነኝ። እንደውም አንዳንዴ ዳቦውን ይዛ ይጥራቸው ትለኛለች። ግማሹ ከመንገድ ተጠርቶ ሲሰጠው፣ ግማሹ ከጓዳ ተጠርቶ ሲሰጠው፣ ግማሹ ከሆነ ቦታ ተጠርቶ ሲሰጠው አጠገቧ ቁጭ ብዬ ትዘለኛለች። ወዳጄ 10 ዓመት 15 20 ዓመት የሆነ 5 ዓመት ጌታን ቁጭ ብዬ ያመልክ የሆነ ሰው ከዛ ተጠርቶ ሲደረግለት፣ ያም ከሆነ ሲደረግለት አንተ ያው ደግሞ የሚደረግላቸው አንተ የምትፈልገው አይነት ነው እኮ። ሌላ ቢሆን እሺ ችግር የለውም። አንተ የምትፈልገው አይነት እኮ ነው የሚደረግላቸው። የኔ ጌታ ቤተሳይዳ የተነሳው ሰው ቤተክርስቲያን አልተከለም፣ ፍራሹን ይዞ ሄደው። 10 ለምጻሞች 9 አልተመለሱም። አንዱ ነው ለምስጋና የመጣው። ቸርች አልተተከለባቸው። አልዓዛር ከሞት ተነሳ። ከግሪክ ያሉ ሰዎች መጡ። አለቀ በቃ። ቸርች አልተተከለም። ቤተክርስቲያን ሊሰራ ዘመን ተሻጋሪ ፕሮግራም ሊሰራባችሁ ሲፈልግ፣ እግዚአብሔር ታላቅ ነገር በህይወታችሁ ሊያደርግ ሲፈልግ የሽቅድምድም ነገር ከእናንተ ጋር ይዝም እናንተን አስቀምጦ ከኋላ ያቀብላል። እንደውም ጠሪ ያደርጋል። አንተ የጋበዝከው ሰውዬ፣ አንተ የጠራው ሰውዬ ተመልሶለት አንተ ከነ ጥያቄ እንድትመለስ ያደርጋል። ጠሪ ያደርጋል። እንደውም ታላቅ ነገር ካየ እመነኝ፣ የቆየባችሁ ሰዎች፣ የዘገየባችሁ ሰዎች ወይ ከፊት ወይ ከኋላ የሚጻፍና የሚፈጸም የእግዚአብሔር ፕሮግራም አለ። የእናንተ ነገር ተሰጣቸው ተብሎ አይደመደምም። ተፈወሰ ተብሎ አይደመደምም። ተደረገለት ተብሎ አይደመደምም። ከነገሩ ጀርባ የእግዚአብሔር ታላቅ ክብር ይገለጣል። ለብዙ ሰዎች የመዳን ምክንያት ያደርገዋል። የቀንበር መሰበር ምክንያት ያደርገዋል። የስራት መፈታት ምክንያት ያደርገዋል። ሰማይ እናንተ ሰፈር መደዳ አብሮ አደጎች ሰፈር ነገር ካደረገ እግዚአብሔር ለምስጋና ፕሮግራም የሰፈሩ ሰዎች ምናልባት ምግብ ይሆናል ሊበሉ የሚችሉት እንጀራ፣ ያንተ ጊዜ የህይወት እንጀራ ነው የሚወስዱት። አትጣላ። ያንተ ጊዜ የህይወት እንጀራ ነው የሚሆነው። ደግሞ ካቆየው ነገሩ ከመጽሐፍ ዕውቀት በላይ ነው ማለት ነው። ካቆየው ከሰው ዕውቀት፣ ከሰው ካፓሲቲ፣ ከሰው አንደርስታንዲንግ በላይ ነው ማለት ነው። በህይወት የሚሆነው ለመረዳት የሚያዳግት ታላቅ ነገር በህይወት ይሆናል። ታላቅ ነገር። እነዚህ ሰዎች ግራ ገብተው በማን ስምና በምን ኃይል ነው ይሄን ነገር ያደረጋችሁት? ሰውየው ደግሞ የሚገርም አብሽቅ የሆነ ሰውዬ ነው። ተደርጎለት ከመሄድ እየዘለለ መቅደስ ገባ። ጥያቄ ነው የፈጠረው። ሲዘገይ ሲያስቀምጣችሁ ትቷችሁ ሲሄድ ቁጭ ሲያረጋችሁ ትከሻችሁን እየተሻገረ ሌላ ሰው ሲሰጥ እናንተን ጠሪ አድርጎ ለሌላው መልስ ሲሆን እናንተን ጋባዥ አድርጎ በጋበዛችሁበት ፕሮግራም አስተናጋጅ አድርጓችሁ ሌላውን በይ ሲያደርገው እግዚአብሔር ፕሮግራም አለ። ታላቅ ነገር አለው እግዚአብሔር። አንድ ሰው በሌሊት በተኛበት አንድ አገልጋይ ጌታ ቀሰቀሰው፣ አስነሳውና ቢጃማውን እንዳደረገ ከቤት ወጣ።
ከቤት ሲወጣ በሩ ላይ መኪናውን ተደግፎ የቆመ አንድ ሰው ያያል። ሌሊት ነው። ተጠጋውና ጌታ ይወድሃል አለ። ኢየሱስ ይወድሃል ሲለው ደነገጠ። ኢየሱስ ይወድሃል ወንድሜ ይለዋል። ደነገጠ። መኪናው ጋር የቆመው ሰው ማን አንተ? የት ታውቀኛለህ? ለምንድን ነው ታናግረኝ? ይወድሃል ጌታ ይወድሃል እሱን ብቻ ነው የምልህ ሲለው እና መኪናው ውስጥ ግባ ብሎ ይዞት ሄደ። አንድ ትልቅ ቤት ውስጥ ይዞት ገባ። ትልቅ ባለ ሀብት ነው። አንድ ክፍል ውስጥ ይዞት ገባ። ክፍሉ ላይ ጠረጴዛው ላይ የተቀመጠ አንድ ፖስታ ክፈት ብሎ ሰጠው። ሲከፍተው በዛ ሌሊት ራሱን አንቆ ሊገል ነው እዛ ጋር ሄደው። ደብዳቤው እንደዚህ ነው የሚለው ሰው ሁሉ አይወደኝም፣ ሰው ሁሉ አይፈልገኝም፣ የኔ ነገር ተበላሽቷል፣ የኔ ነገር ቆይቷል፣ ከዚህ በኋላ ሞት ብቻ ነው ለኔ የሚገባው፣ አስክሬኔን የምታገኙት እዚህ ቦታ እንደዚህ ስፍራ ነው ብሎ ነው ደብዳቤውን አስቀምጦ ሄደው። ከዛ ገረመው፣ በጣም ተደነቀ። ጌታ ይወድሃል አለው። አንተ ሰው ሊጠላ ይችላል፣ ሰው ላይፈልግ ይችላል። በመሰረቱ እግዚአብሔር እንደሚወዳችሁ ማወቅ ዋስትና ነው። በጠላት ተከባችሁ ሊሆን ይችላል። እግዚአብሔር እንደሚወዳችሁ ማወቅ ዋስትና ነው። ገረመው። በዛ ሌሊት ቤተሰቦቹን ጠራ። የማያምኑ ሰዎች ናቸው። መሰከረላቸው። ሁሉም ጌታን ተቀበሉ። አንዳንዴ ሌሊቶቻችሁ ሞት ሽታ ያሸተታችሁባቸው ቆየብኝ ነገር ተበላሽ ያላችሁበት ጉዳይ ምናልባት በተከፈተላችሁ በር ለዘመዶቻችሁ እንጀራ ሊሆን ይችላል የምትጋብዙት። እግዚአብሔር የህይወት እንጀራ በእናንተ በኩል ለዘሮቻችሁ ሊቆርስ ሲፈልግ የሆነ ቻሌንጅ ውስጥ ያስቀምጣችኋል። ሲዘገይባችሁ ይሄን ወቁ። አንደኛ ታላቅ ነገር፣ የከበረ ነገር፣ አነጋጋሪ ነገር ሊያደርግባችሁ። የትኛውም ነገር ያልፋል። የትኛውም አሁን ያላችሁበት ሁኔታ ያልፋል። ማለፍ ስለሚፈልግ ሳይሆን ማለፍ የተፈጥሮ ህጉና ሁሉን አሳላፊ የሆነው እግዚአብሔር ዙፋኑ ላይ ስላለ የትኛውም ነገር ያልፋል። አሁን ያለህበት ሁኔታ ያልፋል። መገፋት ያልፋል። መናቅ ያልፋል። ማጣት ያልፋል። አሁን ያለ ማግኘት የመጨረሻ ማግኘት አይደለም። አሁን ያለህበት ማጣትም የመጨረሻ ማጣት አይደለም። አሁን ያለህበት ደስታ የመጨረሻ ደስታ ካልሆነ አሁን ያለህበት ሐዘን የመጨረሻ ሐዘን አይደለም። አሁን ያለበት ችግር የመጨረሻ ችግር አይደለም። አሁን ያገኘ ሰው ካለ የመጨረሻ ማግኘት አይደለም ያገኘው። ሁሉም ያልፋል። ማለፍ ስለሚፈልግ አይደለም የሚያልፈው። ማለፍ የተፈጥሮ ህጉ ስለሆነ አላልፈውም ያላችሁትን ነገር መለኮት እንኳን መለኮታዊ እጁን ባይዘረጋላችሁ የተፈጥሮ ህግ ያሳልፈዋል። መረሳታችሁ፣ መተዋችሁ፣ መገፋታችሁ፣ መናቃችሁ ሁሉ ያልፋል። ማጣታችሁ ሁሉ ያልፋል። አሁን ያላችሁ በኪራይ ቤት ሁሉ ያልፋል። እንኳን የምትከፍለው ኪራይ አከራይ ራሱ ያልፋል። ኤቭሪቲንግ ትዝታ ነው የሚሆነው። ከኔ ጋር ናችሁ? ስማኝ፣ እግዚአብሔር የምታልፉበትን ውጣ ውረድ እንዲነግራችሁ ስንቶቻችሁ ትፈልጋላችሁ? አረ አንወሻሽ እንጂ አትፈልጉም እንዴ? እግዚአብሔር የምታልፉበትን ውጣ ውረድ እንዲነግራችሁ አትፈልጉም? እግዚአብሔር አምላክ የምታልፉበትን ውጣ ውረድ አይነግራችሁ። እግዚአብሔር የሚያልፍ ነገር አይነግራችሁም፣ የማያልፍ ነገር ነው የሚነግራችሁ። የማያልፍ ነገር ነው እንጂ እየነገራችሁ እናንተ ሁልጊዜ የሚያልፍ ነገር እየነገራችሁ እንድትኖሩ ነው። የማያልፍ ነገር ነው የሚነግራችሁ። የሚሰራውን ዘመን ተሻጋሪውን የከበረውን የምትሸለሙበትን የምትኖሩበትን ፐርፐዝ እግዚአብሔር በእናንተ ህይወት እንዲነግራችሁ ኤክስፔክት ማድረግ ያለባችሁ የሚያልፉ ጉዳዮች ናቸው። እግዚአብሔር ከነገራችሁ የሚነግራችሁ የማያልፍ ነገር ነው። ወይኔ አሁን ያላችሁበት ሁኔታ የማያልፍ የሚመስላችሁ ያልፋል ብሎ ስላልነገራችሁ ነው። እግዚአብሔር እንደዚህ ነው የሚል ታገለግለኛለህ ይላል እንጂ ታገለግለኛለህ ብሎ ከዛ በኋላ እንዲያረጋል አጥቦ ያሰጠዋል ይላል አይልም። ስለዚህ የተወ የሚመስልህ ያልጠበቀው ነገር በህይወት ሲሆን የተወ ይመስላል። ቶሎ ብዬ ልቀጥል። ሁለተኛ ሲዘገይብህ እንወቅ። መስጠትም ሆነ መከልከል ሁለቱም የፍቅሩ መገለጫዎች እንደሆኑ ወቅ። መስጠቱም ሆነ መከልከሉ ሁለቱም የፍቅሩ መገለጫዎች ናቸው። መዘግየቱም ሆነ መፍጠኑ ወይ ይዘገያል ወይ ይፈጥናል፣ ወይ ይከለክላል ወይ ይሰጣል። እነዚህ ሁለቱ ነገሮች ጨክኖብህ ሳይሆን
የፍቅሩ መገለጫዎች እንደሆኑ ወቅ። ለምን መሰለ? ሁለት ሰዎች በአንድ ጉዳይ ጸለዩ። እግዚአብሔር ለአንደኛው አደረገለት፣ ለሌላኛው ከለከለው። የተከለከለው ጸለየ፣ ለሱ አድርገህ ለኔ ለምን ነሳኸኝ አለ። እግዚአብሔርም እንደዚህ አለው፣ ለሱ ባልሰጠው ይጠፋል፣ ለአንተ ብሰጥ ትጠፋለህ አለው። ቢደረግልህ በምን እንደምትጠፋ፣ ቢከፈትልህ በዛው ልም ብለህ እንደምትቀር፣ ከፍ ቢያረጋ አፈራይን ካኝን መልሰህ እንደምትል ያውቃል። እግዚአብሔር መዘየቱም ሆነ መፍጠኑ የፍቅር ቋንቋ ነው። መስጠቱም ሆነ መከልከሉ የፍቅር ቋንቋው። እንደነገርኩ የኔ አያት ጉልበት ባስር ቁጭ ብዬ ከመስጠት ይልቅ ጠሪ ያረጋችኝ እኔን ተሻግራ ለሌሎቹ ስትሰጥ የፍቅር ቋንቋ ነው። እኔን ያዘገየችበት ፐርፐዝ አላት፣ ምክንያት አላት። አብዝቶ ለመስጠት ክራውድዱ አይሆንም። ምቀኛም በትና ነው መስጠት። አስታውሳለሁ አንድ ጊዜ ለሁሉም ዳቦ ተሰጣቸው፣ ለኔ መጨረሻ ላይ ዳቦ በማር ተሰጠኝ። የሆነ ከዘገየብህ እንወቅ፣ ከመደደኛው አኗኗር የሚደመርልህ ነገር አለ። ሶስተኛ ሲዘገይብህ ከምንም በላይ እንዲኖርህ የሚፈልገው ነገር አለው እግዚአብሔር። ምን እንደው ታውቃለህ? ተስፋ ይኑርህ። ተስፋ ማለት መኖርህ ነው። ተስፋ ማለት እግዚአብሔር እንዳለ የማመን ውጤት ነው። ተስፋ ካለ እግዚአብሔር ይከብራል። ተስፋ ከሌለ ሰይጣን ይከብራል። ሰይጣን ከምንም በላይ የሚጠላው የማይፈልገው የሚፈራው ካንተ በላይ ተስፋህን ነው። ተስፋህን ነው የሚጠላው። ተስፋ ካለክ የሚናገረው እግዚአብሔር እንዳለ የማመን ውጤት ነው። ተስፋ የሚናገረው ዘመድ እንዳለ አይደለም። ተስፋ የሚናገረው ሰው እንዳለ ገንዘብ እንዳለ አይደለም የሚናገረው። ተስፋ እንዳለ እግዚአብሔርን የማመን ውጤት እንደሆነ ነው። ተስፋ ማለት እግዚአብሔርን የማመን ውጤት ነው። ተስፋ ሳይኖር ብር ቢኖር ሬሳ ጋር እንደተቀመጠ ሀብት ቁጠረው። ከምንም በላይ እግዚአብሔር እንዲኖር የሚፈልገው ተስፋ ነው። ተስፋ እግዚአብሔርን የማመን ውጤት ስለሆነ እሁዱን መምጣትን አታቋርጥ፣ መዝሙርን አታቋርጥ፣ ጸሎትን ማቋረጥ የለብን። ይቆያል፣ ችግር የለም፣ የፈለገውን ዓመት ይቆይ። አንተ ግን ሁል ጊዜ በስፍራ በዕጣ ክፍል ላይ ተገኝ። ዘካርያስ ከነ ጥያቄው በዕጣ ክፍሉ ላይ እንደነበረ፣ በፕሮግራሙ ላይ እንደነበረ፣ አንተ ግን እግዚአብሔርን ማመንህን አታቋርጥ። ዘግይቷል፣ ቆይቷል፣ ነገር ከባድ ነው። እግዚአብሔር እንደዚህ ይላል፣ ዛሬም በኔ ማመንን አታቋርጥ። እመን እግዚአብሔርን፣ እመን እግዚአብሔርን። ተስፋ የሚባል ነገር ባይኖር ኖሮ ጴጥሮስ የንስሐ ዕድል አያገኝም ነበር። ተስፋ ባይኖር ኖሮ ሐዋርያ ጳውሎስ አገልጋይ አይሆንም ነበር። ተስፋ ነው ጴጥሮስን አምጥቶ መልሶ ለሹመት ያበቃው። ሳኦልን ጳውሎስ ያደረገው ተስፋ ነው። ኤኒ ሲቹዌሽን ውስጥ ተስፋ ይኖር። ወዳጄ እበለኝ፣ ሲዘገይ ስሜትን አትመነው። ስሜትህ ልክ እንደ ብረት ድስት ነው። ስትጥደው ይሞቃል፣ ስታወርደው ይቀዘቅዛል። ሲዘገይብህ ሲነገርህ ትሞቃለህ፣ ጸጥ ሲል ትቀዘቅዛለህ። ትንቢት ሲነገርህ ትላለህ፣ ጸጥ ሲል ትላለህ። ስሜትን አትመን። ስሜት ላይ ከተደገፍክ ስሜት ስለሚዋዥቅ አብረህ ትዋዥቃለህ። ዥዋዥዌ የክርስትና ነው የምትኖረው። ሳኦል ከቤት ሲወጣ ናላው ዞሮ ነው። በጌታ ዛሬ ንጉሥ ሆናለሁ እንጂ ሰስኔ ምናምን ብሎ አይደለም የወጣው። ሞቆት አይደለም የወጣው። ናላው ዞሮ በኤፍሬም ተራራ አህያ ፈልጎ 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 ጭንቅላቱ ዞሮ ሲቸግረው ነብይ የለም ወይ ተብሎ ስማ፣ ምናልባት ዛሬ ላይ ሞቅ ይችላል። ዛሬ አልሞቀህም ማለት ነገ ንጉሥ አትሆንም ማለት አይደለም። ዛሬ የሆነ ነገር አይሰማህም ማለት ነገ ቅባት የለም ማለት አይደለም። ሰውየው እኮ ጠፍቶበት ነው፣ አግኝቶ አይደለም እንዴ። የጠፋበት ሰው ስሜት ታውቃለህ? የጠፋበት ሰው ስሜት አዎ፣ ከቤት ሲወጣ የታገኘዋለህ ብሎ ነው የወጣው። ስማ፣ እግዚአብሔር ሊያረግ ያለው ከስሜት ተቃራኒ ነው። ሲሞቅ ጠብቆ አይሰጥህም። ሲሞቅ ጠብቆ አያወጣህም። ሲሞቅ ጠብቆ የሆነ ነገር አያደርግልህም። እግዚአብሔር የሆነ
አንኮምፎርታብል የሆነ ስሜት እየተሰማ ከሆነ የዛ ታይም ሰይጣን ደስ ሊለው ይችላል። ሰይጣን የሆነለት የተሳካለት ሊመስለው ይችላል። እግዚአብሔር ያንን ሞመንት ለክብር መቀየር ያውቅበታል። ስሜትን አትመኑ። ሲዘገይብ ስሜትን ማመን የለብም። ሲዘገይብ ስሜትን ማመን የለብም። አንዳንዴ ስሜት ይነግራል። በዙሪያክ ያሉ ጠላቶች ናቸው ይላል። አይፈልጉህም ይላል። አሁን እግዚአብሔር ከእናንተ ጋር ወክ የሚያደርገው የሚገለጥላችሁ መልእክቱ የሚመጣው ብሬክ ስሩ የምታገኙት ስትጾሙ ስትጸልዩ ፋስት ይዛችሁ ስትሮንግ ስትሆኑ ይመስላችኋል። ያን ጊዜ ጸልያችኋል። ሰውነታችሁ ይነግራችኋል። you are good enough ይላችኋል። ጸልያችኋል። ኢየሱስ ነኝ አጋንንት አስወጣዋለሁ እና የምትሉት ስማ፣ እግዚአብሔር አብርሃምን ሲደክመው ጠብቆ ነው ልጅ የሰጠው። ስሜት የሚነግርህ እግዚአብሔር ሊያደርግ ያለውን አይደለም። የሞተ ነገር ከተሰማ የጠፋ ነገር እየተሰማ ከሆነ ያንተ ነገር አብቅቷል ማለት አይደለም። አንተ ማመን ያለብህ ስሜትን አይደለም፣ እድሜህን አይደለም ማመን ያለብህ። ዛሬ ማልቀስህ ነገ ቀብርህን አይደለም የሚናገረው። ዛሬ ከፍተዋል ማለት ነገ ያበቃልሃል ማለት አይደለም። ሳኦል ከቤት ሲወጣ ናላው ዞሮ ነው። ሳኦል ከቤት ሲወጣ አግኝቶ ሰው የጠፋበት ሰው ስሜት ይዞ ነው የወጣው። ክብር ለጌታ ይሁን። ስመለስ ትንቢት እናገራለሁ። ክብር ለጌታ ይሁን። ስመለስ ከቅባት ጋር እመለሳለሁ። ክብር ለጌታ ይሁን። ስመለስ ንግሼ እመለሳለሁ አይደለም ብሎ የወጣው። በታሪኩ አይቶት አስቦት አያውቅም። እሱ አስቦ የወጣው አህያ ፍለጋ ነው። ሳሙኤል አገኘውና እንደዚህ አለው፣ አህያው ከ3 ቀን በፊት ተገኝቷል አለው። አህያው ከ3 ቀን በፊት ተገኝቷል አለው። ዶንት ትረስት ኢሞሽንን ትረስት ማድረግ የለብህም። what do you feel? ምን ይሰማሃል አሁን? ማጣት፣ መገፋት፣ መናቅ፣ ችግር፣ እርጅና፣ የጊዜ መሄድ፣ ኢምፖሲብል የሆነ ነገር ይሰማሃል? አሁን ፊል የምታረገው ሙቀት ወይስ ቅዝቃዜ? ጥጋብ ወይስ ረሃብ? ሰው ሲበላ ሲጠጣ ሲጠግብ ሊዘፈን ይነሳል፣ ሲረባው አይነሳም። ከፊት ለፊት ለቅሶ ያለ መሰለ እየራበ ስለሆነ ነው። እንደምትሞት የነገረ እግዚአብሔር አለ ሆድ ነው። እንደምትሞት የነገረ ስሜት ነው። እንዳበቃለ የነገረ ሲዘገይብህ ስሜትን እንዳታምን፣ አስለቃሾችን እንዳታምን። አሉ ደግሞ በዙሪያ እየዞሩ የሚያስለቅሱ እንግዲህ ቻለው ምን ታደርጋለህ የሚሉ ሳለቅሱ የሚያስለቅሱ ሰዎችን አትስማ። ሲዘገይባችሁ አንደኛ ሲዘገይባችሁ የትኛው ነገር እንደሚያልፍ ወቁ። ሁለተኛ ሲዘገይባችሁ መዘግየቱ የፍቅር ቋንቋ እንደሆነ ወቁ። ሶስተኛ ሲዘገይባችሁ ተስፋ ይኑራችሁ። ተስፋችሁ ማለት መኖራችሁ ነው። አራተኛ ሲዘገይባችሁ ስሜታችሁን እንዳታምኑ። አምስተኛ የመጨረሻ ሲዘገይባችሁ እግዚአብሔር በዛ ጉዳይ ላይ ፐርፐዝ ዓላማ እንዳለው ወቁ። ዓላማ እንዳለው ወቁ። ዓላማ አለው። ዓላማ አለው። በሳሙኤል ላይ ዓላማ አለው። በፍናና ልጆች ላይ ፐርፐዝ ነው። ሳሙኤልን ሆልድ ያደረገው ፐርፐዝ ስላለው። የአፉ ቃል ለመድኃኒትነት ይፈልጋል። መሬት ጠባይ ነው። የቆየ ጉዳይ ላይ እግዚአብሔር ዓላማ አለው። እዚህ ጉዳይ ላይ ጫን ያለ ፕሮግራም አለው ማለት ነው እንጂ ዝም ብለህ መነፍረቅ አይደለም ያለው። ወዳጆቼ የዘገየ ጉዳይ ላይ ዓላማ አለ። ይስሐቅን ይሁት ዓላማ አለ። ቁጥር ለመጨመር አይደለም ያንተ ነገር የሚሆነው ማለት ነው። አንተ ዝም ብለህ ፕሮግራም ማሟያ አይደለም ማለት ነው። ያንተ ነገር ከዘገየ ያቆየው ጉዳዩ ለክብር ነው። ጌታ ስማ፣ እግዚአብሔር አብርሃምን የፈተነው በሚወደው ነገር ነው። ቆይ ሰማኝ። አብርሃም እግዚአብሔርን መከራከር ቢፈልግ ለእግዚአብሔር የሚያነሳለት ነጥቦች አሉት። ለምሳሌ አንድ ልጅን እግዚአብሔር እንደዚህ ነው ያለው፣ የምትወደውን አንድ ልጅህን ይስሐቅን ስጠኛል። እግዚአብሔር አብርሃምን የጠየቀው ጥያቄ
የአብርሃም እግዚአብሔርን የመከራከሪያና የመመከቻ እግዚአብሔር አንተ ጋር የሚመጣው እሱን ልትሞግት በምትችልበት መንገድ ነው። አንድ ልጅን ከማለት በፊት የምትወደውን አንድ ልጅን ይስሐቅን ሰዋልኛል። አብርሃም ልከራከር ብሎ ቢል እምወደውን አንድ ልጅን ሁለት ይስሐቅን ከበዛ እንዴ ከሞላ በግ ምን ነው ልጅ ያማረ? ከሞላ በግ አንተ ምን ነው ልጅ ያማረ እንዴ? 25 ዓመት የጠበቅኩትን 100 ዓመት የጠበቅኩትን ልጅ እግዚአብሔር ተስፋችሁን እንደምትወዱት ያውቃል። ትርፍ ተስፋ እንደሌላችሁ ያውቃል። ሰማችሁ? ትርፍ ተስፋ የላችሁ እንደምትወዱት ያውቃል። ወይ ዋጋ የከፈላችሁለት እንደሆነ ያውቃል። ጻፉ። እግዚአብሔር ከዘገየባችሁ ይሄን ወቁ። ስለማያውቅ አይደለም። ትርፍ ተስፋ የላችሁም እኮ እናንተ። 100 ዓመት እኮ ነው የጠበቀው ይስሐቅ አንድ ልጁን። ለምሳሌ እግዚአብሔር የሚዘገየው ከተስፋ በላይ እሱን እንድታምን ለተስፋ ሳይሆን ለምትወደው ትርፍ የለኝም ለምትለው ዋጋ ለከፈልክለት ስም ላወጣለት ጉዳይ ሳይሆን እንድትኖር የሚፈልገው ለሱ። እሱን የሚበልጥ አንድ ነገር አይፈልግም። እሱን የሚበልጥ አንድያ አይፈልግም። እሱን የሚበልጥ ዋጋ የከፈልክለት ጉዳይ አይፈልግም። የሰማኝ ሰው ካለ አረግልሃለሁ ያለ ጉዳይ ትርፍ እንደሌለው ያውቃል። ዋጋ እንደከፈልክለት ያውቃል። አረግልሃለሁ ያለ ጉዳይ እንደምትወደው ያውቃል። ከዘገየ ከቆየ ይሄን ያውቃል። ትርፍ የሌለው ጉዳያችሁ ላይ ከጨከነ ታላቅ ፐርፐስ ታላቅ ዓላማ አለው እዛ ነገር ላይ። የሚመጣው ነገር አንድ ብቻ አይደለም። አንዱ ይስሐቅ አንድ ብቻ አይደለም፣ እልፍ ነው። እንደ ምድር አሸዋ እንደ ሰማይ ከዋክብት ነው። የአይን ብሌኑ ነው። አንዳንድ እናቶች የአይን ብሌኔን ነው የሚሉ ልጃቸው። ወዳቸዋለሁ። አምላካችሁ ይወዳቸዋል። ታላቅ ነገር ከፊታችሁ አይቷል። የሚበልጥ ነገር አይቶባችኋል። ያስቀመጣችሁ ለተአምር ነው። ያስቀመጣችሁ ለአማርኛው ጉድ አይደለም፣ ለእንግሊዘኛው ጉድ ነው። ጻፉ። የሚተከል ነገር አለው ከፊት ለፊታችሁ። የእናንተ ነገር በእህል አይጠፋም። ተበልቶ የሚረሳ ተጠጥቶ የሚረሳ ጉዳይ አይደለም የሆነው። አሚን ናችሁ?